ምን ማለት ነው? ስልክ ጠፋ እያልሽኝ እኮ ነው። እሺ ስልና ከጠፋስ ምን አደበቀው? እና እሺ ምን ያድርግ እንዴ? ምን ማለት ነው? ምን ያድርግ ማለት? እሺ ለምንድን ነው እሺ ከኤርፖርት ሲመጣ አለ ያለሽ? ለምንድን ነው አለ ጠዋት ነው ወሰደ ያለሽ? እና ተሰረቀበት። እሺ ምን ያድርግ? ተሰረቀ እያልሽኝ አልሽ እኮ ከኤርፖርት ወደ ቤቱ ሲመጣ ነው። እና ወይ ጉድ! ከኤርፖርት ወደ ቤቱ ሲመጣ እኮ ነው ያልኩህ። እና እሱ እኮ ከዛም አምጥቼ ዶርምም ስልኩን እያየሁት ነው። ቆንጆ ስልክ ነው በቃ ና ነው ወሰደው ብሎኛል። በቃ ምን ማድረግ ስላልተቻለ ነው አንተ ስትደውልበት ነው በላይ እንደዛ ያለ እንጂ ስልኩን አላየውም ሲጀመር። ነው እንዴ ተረዳን እንጂ እሱ ደግሞ እኮ ፈልጎት አይደለም። እርግጠኛ ነሽ ግን ፕራንክ አይደለም? እውነት አይደለም። እንደዚህማ አይሆንም። ገና እኮ ብሩን ራሱ ገና አልከፈልኩትም እኮ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ደግሞ ደስ የሚል የሚያስለቅስ ስራ ዘንላችሁ መጥተናል። ምን መሰላችሁ ቤተሰቦች? አብርሽ ካለበት ቦታ ወደ ባህር ዳር ዛሬ ይመጣል። ዋና የሚመጣበት ዓላማ ምን መሰላችሁ? ስልክ ከውጭ አስመጥቷልና የተቀበልኩት እኔ ነኝ። ስልኩን ተቀብዬ ቤት ጋር አስቀምጬዋለሁ። ነገር ግን አሁን አብርሽ እየመጣ እያለ ስልኬን አጥፍቼበታለሁ። ስልኬ አይሰራም። እንየው ምትይዋለሽ? አረ ብቻ ግን አብርሽ ምን እንደሚሰማው እኔ ግራ ገብቶኛል። አስበዋል? ከውጭ ያክል ነው ስልክ የሚመጣውና ያው ደስ የሚለው የእጁ ስለሆነ ስራው ነው። አረ አብርሽ መጣው። ቤተሰብ ና እዚህ ነኝ። ወይዬ እዚያው ነሽ? ሳይለ ያፈሩሽ መሰለኝ። እንዴት ነህ? ደህና ነሽ? ደህና ነህ? እንዴት ነህ? ለሰላም አለን። ደህና ነህ? እንዴት ነሽ? አለን። ያምራል። አምሮባታል ደግሞ ከተማችን በጣም እና እንዴት ነው? አለን። እንዴት ነህ? ተመችቶሻል? እውነት አንተም አምሮብሃል። ኧረ እና እንዴት ነህ? እንዴት ነው? ሁሉ ሰላም አለን። ደህና ነህ? ምን ነው አምላኬ ስልክ ማነስ? አዎ አምላኬ እኮ እንድቀበል ምናምን ፈልጌ ያው ትንሽ ስራ ምናምን ሆኖ ነው? ስራ ሆኖ ይመስለኛል እና እኔ እንድቀበል እጠብቃለሁና ምናምን ብሎኝ እኮ ነበር። እና እንዴት ነው? ስራ ጥሩ ነው? ጥሩ ነው። እንዴት ነህ? ደህና ነህ? አንዴም ተመሰገነ እየኖርን ነው። ፈጣሪ ይመስገን። ደስ ይላል። እና እንዴት ነህ? ሳንጣ ሳለስከውን ቦርሳ ምናምን አለስ? ቦርሳ ነገ መለሳለሁ ብዬ ዝም ብዬ ነው የመጣው። ማርያምን ነገ መለሳለሁ አልኩና አይበቀኝም እንዴ? አላማረብኝም? ኧረ አምሮባል። ቦርሳ አልባ እንዴት ይይ ቆንጆ ሆኛለሁ። አዎ እንዴ። እና ደህና ነህ? ደህና ነኝ ፈጣሪ ይመስገን። ቆንጆ። ትንሽ ሰሞኑን ብርድ መተኝ ሳል ትንያለ። ማርያምን አይዞህ። እና እንዴት ነው? እና አምላክ ምን ስራ ይዞ ነው? አምላኬ እኮ ትንሽ እንትን ብሎ ነበርና ማለት እንዳዘዝከው ምናምን ነግረዋል ማለት እየመጣ እንደሆነ ምኑ ማለት ስልኩን ይዞልህ እንዲመጣ ምናምን። ስልኩንማ ተቀብየዋለሁ ብሎኛል። አዎ ተቀብየዋለሁ ስላለኝ እኮ ነው እዛ ስትልክልኝ ልጅቱ። ከዛ አዲስ አበባ አረፈ። ከአዲስ አበባ ደግሞ ባህር ዳር ሲገባ ኤርፖርት ሄደ ተቀበል የሚቀበል ሰው ስለሌለ ምናምን ተቀብየላለሁ ብሎኝ እኮ አሁን እሱን ለመውሰድ እንደ የመጣሁበት ሰውና ጉድ። አዎ እሱማ እንትን ነው እኮ ማለት አሁን ቅርብ ሰዓት ደውሎልህ ነበር ማለት ጠዋት ሰፈረዛ ጠዋት እና ብሎኛል እንዴ? አዎ ይሆናል ግን ትንሽ እንትን ነው ምንድን? አይ ማለት ያው አንተ ስልኩን በጣም ትፈልገዋለህ እና አስፈላጊ ሆነ አይደል እንዴ? በለለ ቤቴ አሁን እኔ ስልክ የምገዛበት ሰዓት ነው በዚህ ሰዓት። ግን ያው አላ አይደለ ያው ቤተሰብም አይዟችሁ ምናምን ስለሚሉን ዩቲዩብ እየተንቀሳቀሰ ስለሆነ ቢያንስ ያለሽን ነገር ባትቺም ተበድረሽ ምንም ብለሽም የሆነ ነገር ቢያንስ ለማሻሻል ትሞክሪያለሽ። ስለዚህ በጣም አስፈላጊ ሆኖ ነው እንጂ ስልክ እኮ አሁን እኔ ስልክ የምገዛበት ሰዓት አይደለም። ልክ ነህማ። እና ማለት የሆነ ነገር አሁን ፈጣሪ አድርገውና የሆነ አምላኬ የሆነ ነገር ቢሆንስ የሆነ ማለት የሆነ በቃ ማለት የሆነ በቃ
ስልኩ ያው ስልኩን ትፈልገዋለህ አይደል? ግን ደግሞ ከአምላኬ አይበልጥብህማ። ቆይ እሺ አምላኬ ምን አይነት ስራ ይዞ ማለት አምላኬ እንኳን ስራ ይዞ አይደለም። ያው ትንሽ አንተን ለማግኘት ትንሽ ከብዶት ነው ማለት። ምንድነው የሚከብደው ደግሞ እኔን ለማግኘት? ማለት የተፈጠረ ችግር አለ እንዴ? ምንድነው? እና ስልክ የማይነሳው ለዛ ነው ስራ አልገባም በቃ? ግን ደግሞ ከአቅም በላይ ስለሆነበት ነው በጣም አልገባኝም ማለት ማለት ምንድነው? እሺ ምንድነው የሆነው? ምን ሆነ? እንትን ነው እኮ አላስበውም፣ ግን ደግሞ ሲመጣ ስልኩ ተሰረቀ አይደለ? እውነት ማለት እንዳጋጣሚ ነው ይዞት እየመጣ ያለ ከኤርፖርት ተቀብሎት እንደመጣ ከዛ በኋላ ነው የተወሰደበት። አረ ካሜራ ባል ፈረጋው ደስ አረ የምር ፕራንክ ነው እያልኩ አይደለም፣ ግን ደግሞ በቃ ስለተሰረቀ ነው ማግኘት ያልከበደው። የምርሽ ነው ማለት በቃ ተሰረቀበት። ለዛ ነው እኔ ተሰረቀበት ሲመጣ ነው አረ ማለት ስልኩ ተሰረቀ ማለት እሱ እኮ እንትን ነው እሱ የሚያደርገው ስላጣ ነው በቃ ስለተጨነቀ ነው ከምንም በላይ በቃ። ግን ምን ማድረግ አይቻልም። እና ታዲያ ለምንድን ነው ጠዋት ወሰደው እና ነው ሰደ ያለ ነው? እሺ ምን ሰዓት ነው ተሰረቀ? አሁን ነው ተሰረቀ? ማለት ተቀብሎ ኤርፖርት ጋር እንደተመለሰ ነው ሰሉት ሰፈር ይመጣ ማለት ነው። እሱ ማግኘትም እኮ ከብዶት ነው ላንተ ትንሽ ስለ ምን በቃ ማለት ከኤርፖርት ወደ ቤት ሲመጣ እንሰረቀው ቤት ጠዋት ታዲያ ቤት ትናንትና ራሱ እያየሁት ነበር። ቆንጆ ስልክ ነው ምናምን ነገር እያለኛል ነበር እኮ ብቻ ወደ አንተ ሊሰጥህ እኮ ነው የተቀበለው። እኔ ምንም ልላልሽ እና አሁን እሱን ስለተሰረቀ ነው ስልክ አላነሳም ያለው። በቃ ጨንቆታል እንዴ ምን ያድርግ እንዴ ስለጨነቀው እኮ ነው። አረ እንደዚህማ አይሆንም እንዴ ማለት ምን ማለት ነው? ስልክ ጠፋ እያልሽኝ እኮ ልክ ነው፣ ግን ደግሞ እሺ ስልና ከተፈሱ ምን አደበበቀው እና እሺ ምን ያድርግ እንዴ? ምን ማለት ነው? ምን ያድርግ ማለት እሺ ለምንድን ነው እሺ ከኤርፖርት ሲመጣ አለ ያለሽ ለምንድን ነው አለ ጠዋት ነው ወሰደ ያለሽ እና ተሰረቀበት። እሺ ምን ያድርግ? ተሰረቀ እያልሽኝ አልሽ እኮ ከኤርፖርት ወደ ቤቱ ሲመጣ ነው እና ወይ ጉድ ከኤርፖርት ወደ ቤቱ ሲመጣ እኮ ነው ያልከው። እና እሱ እኮ ከዛም አምጥቼ ዶርምም ስልኩን እያየሁት ነው። ቆንጆ ስልክ ነው በቃ ና ነው ወሰደው ብሎኛል። በቃ ምን ማድረግ ስላልተቻለ ነው አንተ ስትደውልበት ነው በላይ እንደዛ ያለ እንጂ ስልኩን አላየውም ሲጀመር። ነው እንዴ ተረዳን እንጂ እሱ ደግሞ እኮ ፈልጎት አይደለም። እርግጠኛ ነሽ ግን ፕራንክ አይደለም? እውነት አይደለም። ነው ምን አመጣ ፕራንኩ? አረ ገና ብሩን ራሱ እኮ አልከፈልኩም። ከምር ነው? አይ እንደዚህ ማለት ሊሆን አይችልም። እንዲያውም ጥሩ ሐሳብ ነው ማለት ያው ትነግራታለህ ስልኩ አልደረሰኝም ብሩ ማለት ብሩ አልሰጥም ስልኩ ጠፍቶኛል ትላቸዋለህ። እየቀለድሽ ነው? እና ብሩን በስልኩን እኮ እኛ ነው ያጠፋነው እንጂ እሱ አይደለችም ያጠፋችው እኮ። ልክ ነህ ግን አልደረሰኝም በላታ ምን ደረሰና እና የኛ ችግር ነው እንጂ እሱ ችግር ነው እንዴ? እና በቃ ጠፍቷል ትላታለህ። ምክንያቱም እንኳን ያልተከፈለ እኔ ደግሞ የተከፈለ መስሎኝ ትንሽ ተንግጬ ነበር። እና በቃ ስልኩ ጠፍቷል እና ብር አልከፍልም። ምን ችግር አለው? ብሩ ስልኩ ከእጅ ስላልደረሰ ብሩ አልከፍልሽም ማለት ይሄ እኮ ቀላል ነገር ነው። የምሸልጅ እስኪ በራስሽ ቦታ አንቺ የሆነ ሰው የሆነ ቃል አኪልኝ ብሎሽ ከዛ በኋላ አምኖሽ ብር እንኳን ሳይጠይቅሽ ከደረሰ በኋላ ትከፍለኛለህ ብሎ አምኖሽ መንገድ ላይ ያንቺ የሆነ ሰው ቢያጠፋው የኔ የሆነ ሰው ቢያጠፋውና አንቺ ከፈይ ብትበይ ወይ ከእጅ ካልደረሰ ምን ነው? እና ከእጅ ካልደረሰ እኔ ደርሶ አይደል? ይኸው ከኛ ሰዎች ደርሶ አይደል? ከአምላክ እጅ ደርሶ አይደል?
እኔ ጋር ስለደረሰ ነው አምላኬ ነው። እና በቃ ስለለችም እኔ ነኝ የላኩት። ከሷ ሰው እኮ ተቀብሏል እኮ። ስለዚህ ከእጁ አልደረሰም። በቃ ከእጄ ስልኩ ስላልደረሰ የለም ትላታለህ። ብሩን ማን ሰጥሽም በላት። እየቀለዳችሁ መሆን አለበት እንጂ ይሄን ያህል ምን ሆነ ነው አብርሽ? እኔ ቀልድ እኮ አይደለም እዚህ ያስኩት እንዴ። ምን ሆነ ነው? ተረዳን እንጂ ኧረ አምላኬ እና በቃ ስለጠፋ እኔስ ማግኘት አልችልም አልፈልግም። ይሄጅና ስለጨነቀ ነው። እሺ ድንቅ ምን ያድርግ? ምን ማለት ነው? ምን ያድርግ? አላሰበበትም። ለምን ያወሸኛል? እሺ ለምን ዋሸኝ? ደግሞ ኮርስ ለምን በግልጽ በቃ ስለፈራ ነው፣ ስለጨነቀ ነው። በቃ ምን ያድርግ? ምን ሆነ ነው? ምንድነው የሚጨንቀው ታዲያ? ወይ ቅድም በጥንቃቄ ይዝም ነበር ታዲያ በጥንቃቄ እያለ ቆይሽ አንተ ሳታስበው አንድ ነገር ቢጠፋብህ ተጠንቅቄ ይዘዋለሁ ትል ነበር። እሺ ለምን ይዋሸኛል? አለኩ ብሎኛል። አንቺ በቃ እሺ አንተን ለማባበል ነው። በቃ ምን ማለት ነው ለማባበል? እሺ መቼ? አሁን እኮ ሁለት አይነት ቃል እኮ ነው እየተናገራችሁ ያለው። በቃ አምላኬ አንተ ምን እንበል? እሺ ምን እንበል? በቃ ተሰርቋል። እንዴት እናድርግ? በቃ እሱንም አታስጨንቀው እንዴ። ምን ነው ለየለህም የሚባለው ነገር? ሁላ ብርሽ ሁሉም ለበጎ ነው። በቃ ምንም ማድረግ አልተቻለም። ምን ማለት ምን ነው ለበጎ ማለት? በቃ ምን ይደረጋል? ተሰረቀ። እሺ ውሸቱ ለምን አስፈለገ? እኔ እኮ ቢያንስ አምጥቻለሁ ይለኛል እንዴ። በቃ እሺ አብርሃም ተረዳው። በቃ እሱ እኮ ዋሽቶ አይደለም ከምሩን እኮ ነው። እሺ ከምሩን ነው ማለት አይደለም። እሱ እኮ ላንተ ለመናገር ፈርቶ ነው እንደዛ። ምን አስፈራው? ምንድነው? ያው አሁን አወኩት አይደል እንዴ? ለምን ሁለተኛ እንትን ምንድነው? ማን ነው? አወቀው ሰርፕራይዝ እንትን ነው ምን ይመስላል? እስካሁን እየተናገርኩህ ነው። አሁን ተናዘዝ። ስልክህ ነው ይሄ፣ ስልክህ ነው። እንዴ አላመነም። ፌክ ነው ሊላ ኧረ ስልክ የለ። ያ ስልክ ነው። ዝክላ ሰላም ሳትለኝ እኮ አጋጨኝ። ስታውቁ ነው ብሉላችሁ ነው። እንዴት ነው? ሰላም አለልህ ነበር። ምን ነው? ምን ደውላችሁ ነው? የት ጋር ቆይተህ ነው እንዴ? ከቤት አንስቼ ነው የመጣው። ሰራችሁልኛል። ምንድነው የምቆይ? ምንድነው እያረጋች ነበር? ምን ነው? አሁንም አላመነም መሰለኝ። አይደለም ስልኬ ገብቶ ቤተሰብ ታያል። ይኸው ራሱ በፎቶ የላከችልኝ ስልክ ባይኖር ነው አምጣላችሁ ነበር። ሌላ ፕራንክ መጣላት ብቻ ከሱ ውስጥ የኔ ስልክ ነው ያለ ሄዶ ነው። ኧረ ካርቶኑን እኮ ይቻላል በኢሞ ልካልኛለች። ቀልዳል እንደሱ አይነት እንግዲህ ተመሳሳይ ካርቶን የለም ማለት ነው። ከአዲስ አይደል? ተመስገን። ምንድነው ያለ ንገሩኝ እስኪ። እስካሁን ሲል የቆየውን ንገሩኝ። ተውስ ብለህ ስለ ስልኩ እንዳወራ ስለ ስልኩ እንዳወራ የምር ቴንኪው በጣም
ይኸው እንጂ በደንብ ጅም ምን ልየው? አዩ ቤተሰብ ይታያል አይደል? የገዛሁት ስልክ ከእንግዲህ በቃ ቪዲዮ በደንብ ሊሰራ ነው ታዲያስ እንዴ? በደንብ ዋው ባትሪው ሞልቼዋለሁ ብለኛል። ሞልቷል። እንዴ ሰብሮ ነው ካሜራው ላይ ወዳቶ ይረጋል። ፎቶ እንነሳ። ሰልፍ ፎቶ ካሜራማኑ በዚያው ቀርጬ ነው ባየው። አረ ሚኒሴ አረ ምንድነው ጊዜ ቀራጭ ነው እሱ ቀራታ። ቆይ በደንብ ዋው ያምራል። ሰው ካሜራ ያምራል። አምላክ እስቲ ግራ ጋይጅ ማሳየው መስለኝ ነበር። ከያዘው የምር እስቲ ቆይ እንዴት እንደምታምሩ ልየዋ። ፎቶ በአዲሱ ካሜራ በአዲሱ ስልክ ወይ አንተን ይሄን ያህል እንትን ቤተሰብ ያምራል። ደግሞ ቴክኖ ነው በጣም ነው የሚያምር። እናምራለን። ቤት እንዴት ነው? ያምራል አይብራም ነው የሚያምር። ያው እንደኔ ካሜራ ባይሆን ተው አዲስ ነው ይባላል። በዚህ በቀል የለም። እስኪው ቦታው ራሱ እንዴት እንደሚያምር የተለየ መልክ ነው ቦታው ራሱ አቤታና ጣና ራሱ ሌላ ጣና መሰለ፣ አትላንቲክ ኦሽን መሰለ። ካሜራማኑ አስገባኝ ያምራል። አዎ እሺ ጉደኛ ነህ። ቆይ አረን ሲኑ ምን እንነጋገራለን? ኤርፎን ነው አልፈታሁማ። አልፈታሁትም። ኤርፎን ይሄን ተሰጥቶኛል። ቤተሰብ ሳሙና ታስቀምጥበታለህ። ይሄን ተሰጥቶኝ ሳሙና አስቀምጥበት። አዝላን ግላስ አለ አይቻልም። ከበርና ግላስ ራስፖርት ነው ራስ አምጣ። እንደውም እገጥመዋለሁ። ኧረ ጎበዝ እንተሳሰብ። እንደውም እገጥማው ቆንጆ ሆና ባይ ቆንጆ ከኔና ከስልኩ ማን ያምራል? ቤተሰብ ሲፎቶ እስኪ ኧረ ስልኩን አምጥቶ እስኪ በደንብ አሁን ደግሞ እንትኑን ለብሶ እኮ አላየሁት። ምን ልብሱን ለብሶ ኮቱን ለብሶ አላየሁ። ቆይ እምቢ ቆይ ተው እኔ ጋር ይቀመጥ። ይሄ ኧረ ልጅ ምን እየሆነ ነው? ቤተሰብ በምን ልፍተው? አምላኬ ኧረ በማርያም ኧረ ራስ ፍታው። ሮኮ ነው ልብስ ይገዛልኝ። ፋዘር ልብስ ይገዛልኝ እንደዚህ ነበር ማድረግ። አላስነካም ማለት ነው። አትሽል አልከድድ ማለት ነው። እስኪ ያዝራስ ካርቶን አልፈልግም። ዘር በል ነው ስልኩ ነው የሚስ ኧረ በዚህ ነው ምን እንትን በሉት። ምን ችግር አለው ብትቀብጥ? ልንቀደው ይላል። ቀደድም ብሎ እኮ ነው ላስቲኩ። ቆይ ኤርፎን ተሰብሯል። ኤርፎን ተሰብሯል። እሺ በቆይ ኖሮ እኔ ነኝ እኮ ነገረኛ። ጥርሱ ነቀለ። ኧረ ወይኔ ቤተሰብ በቃ ኤርፎን እኮ ነው። ምን ይሽይ ነው? ያው ያምራል። እንዴ ቆንጆ አንደኛ ነው ሲጀም ለሁለት ሰዓታችሁ ቆይ በዚህ ነው መክፈቻለሁ። ይታያል። እንቁላል ቤተሰብ ሌላ አረ ከውስጥ ማለት የሆነች ነገር እስኪ አረ ምንድን ነው እቺ? ታኛዋለ ነው። አረ ይብር ምንድን ነው? የሆነ እንትን ነው። ወረቀት ነው። ባዶ ወረቀት ነው። እንዳትገጁ። ረጅል ሆኑብኝ ዘመድ እኔም እኮ ብዬ እያተች መቀያየሪያ ናቸው። እንካቻለ የምር ቴንኪው በጣም
ይሄ ካርቶን ለኛና ለእናንተ ተሰጥቶናል። ሽጫ አረ ለነሱ አልሰጣቸውም እኮ ላንተ ነው። ለነሱ ሌላ ነው የሚሰጥ አይደል? በቤተሰብማ አትምጣብኝ። እነሱን ተማመኘ እኮ ነው ይሄን ውድ እህቴ መድዬ የኔ እናት ስልኬ የታለ ስልኩ ይኸው በሚገባ ደርሶኛል። በጣም ነው የማመሰግነው። በጣም ውድድድ አደርግሻለሁ። መድዬ የአብርሃም ካርቶኑ ደርሶናል። ይሄን የምንጨምርበት እኛም ካርቶኑ ደርሶናል። ውድድድ ነው የምናደርገው። የምር ግን በጣም ተመስገን ነው። ዞሮ እና የሆነ ሐሳብ አለኝ በአዲሱ ካሜራ የምንቀርጸው ሐሳብ ግን እሱን ዝጋልኝና እንግዲህ ወደ ሌላው ስራ እንግባ። ቤተሰብ ያው አዲስ ሐሳብ አለኝ አሁን የምሰራው ስራ በዚህ ማለት ነው። ከዚህ በኋላ በሷ እንቀረጽ። ኧረ ይሄ ነው ምስጋና። ቻው